ሰበር ዜና ግንቦት 19 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ እያልን በቀጥታ ወደ ያስኳቸው አበይትና ሰበር ዜናዎች አልፋለሁ። በቅድሚያም አርዕስተ ዜና። የፋኖ ኃይሎች ሌሊቱን በባህር ዳር 72 ማዲያን ጨምሮ በተለያዩ የባህር ዳር አካባቢዎች የተጠመደ የቦምብ ጥቃት መፈጸማቸው ሲነገር የክልሉ ካቢኔ አባል ባለስልጣናትን ጨምሮ የአገዛዙ ታጣቂዎች መኪናቸው ውስጥ ባሉበት መገየታቸውም ተነግሯል። በርካታ የብልጽግና ወታደሮችና አንድ ባለስልጣን ተገድሏል። ዝርዝር ዘገባ ይዘናል። በሌላ በኩል በወሎ የብልጽግና ጦር ሊያደርጋቸው የነበሩ የትላንትናና የዛሬ ሰልፎች ሲከሽፉ በርካታ የቦምብና የሞርተር ጥቃቶች በምኒልክ እዝ ተፈጽመዋል። ያገዛዙ ሰዎችም በደምሰሳቸው ተነግሯል። ዝርዝር ይዘንበታል። አንድ ኦራል ሙሉ ሰራዊት ተገልብጦ የሞተበት ሁነትም ይዳሰሳል። በሸዋ በመድፍ የታገዘ ውጊያ ተደርጓል። ይህም ይቃኛል። ወዲህ በትግራይ ጦርነት ተጀምሯል። የነጌታቸው ረዳ የሐራ መሬት ታጣቂ ኃይሎች በህወሓት ላይ በከባድ መሳሪያ የታገዘ ውጊያ ሲከፍቱ ህወሓት በመልሶ ማጥቃት አይቀጡ ቅጣት እንደቀጣቻቸው ተነግሯል። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በትግራይ ከባድ የተባለ ውጥረትና ጦርነት መቀስቀሱ ተሰማ። በዛታ ወረዳና በአካባቢው በሚገኙ ቀበሌዎች በትግራይ ኃይሎች በነደብረ ጽዮን ቡድን ቲዲኤፍ እና በትግረኛ አጠራሩም ኃይሊ ሰላም ትግራይ ፒስ ፎርስ ቲፒኤፍ ወይንም በተለምዶ ሐራ መሬት በሚባለው በነጌታቸው ረዳ ታጣቂ ቡድን መካከል ወታደራዊ ግጭት መቀስቀሱን ሚዲያችን ከታማኝ የመሬት ላይ ምንጮቿም አረጋግጣለች። ይህ የነጌታቸው ረዳ ቡድን ከቲዲኤፍ እና ከህወሓት ተገንጥሎ ከ2025 ጀምሮ ራሱን የቻለና ዋና መቀመጫውን በአፋር ክልል ያደረገው የሐራ መሬት ቡድን ከፌዴራል መንግስት ጋር የጠበቀ ወዳጅነት ያለው ሲሆን በደቡብ ትግራይ አካባቢዎች ከቲዲኤፍ ጋር በተደጋጋሚ ሲጋጭ መቆየቱም ይታወቃል። የዚሁ ግጭት አካል የሆነውና በራያ አካባቢ በአፋር ድንበር አቅራቢያ የተነሳው የቅርብ ጊዜ ውዝግብ ላለፉት ቀናት ቀጥሎ የዋለ ሲሆን በራያ በዛታ ወረዳ ውስጥ ከፍተኛ የተኩስ ልውውጥና የጦርነት ቀውስም አስከትሏል። የሚዲያችን የዜና ምንጮች በሰጡት ዝርዝር መረጃ መሰረት የሐራ መሬት የነጌታቸው ረዳ ታጣቂዎች ከግንቦት 16 ከምሽቱ ጀምሮ የጽላራ ወንዝን አቋርጠው ወደ ዛታ ወረዳ በስፋት መግባትም ጀምረዋል። ታጣቂዎቹ በወረዳው ስር ወደሚገኙት ደቆል፣ ዳራ፣ ድንቃ እንዲሁም በማይማዕዶ ንጉስ ወረዳ ስር ወደሚገኘው መጨምጫና ግሽ መላኩ ከተባሉ ስፍራዎች የገቡ ሲሆን ጥቃቱ የጀመረውም ከፌዴራል መከላከያ ሰራዊት ጋር በመቀናጀት በአራት የፌሰር መኪናዎች እስከ በለቃን ሮብ ገባይ ድረስ ዘልቀው በመግባት እንደነበረም ታውቋል። ይህንን ተከትሎ በማግስቱ ግንቦት 17 ቀን 2018 ዓ.ም ከጧቱ 2 ሰዓት እስከ ቀኑ 7 ሰዓት ድረስ የትግራይ ኃይሎች ቡድን ሽፍታ በማለት ከሚጠሩት ኃይል ጋር ከባዱን የፊት ለፊት ውጊያ የከፈቱ ሲሆን በሁለቱ ኃይሎች መካከል ከክላሽንኮቭ እስከ ዶሽቃ የደረሰ ከባድ መሳሪያዎች የታዩበትና ለሰዓታት የዘለቀ ተኩስም ተካሂዷል። በዕለቱ አመሻሽ ላይ ደግሞ ከምሽቱ 12 ሰዓት ጀምሮ በሩባ ጅልዋ እንዲሁም በጽላራ አካባቢ የመንግስት ልዩ ገዛ ተጨምሮበትና በውጊያው ውስጥ በቀጥታ በመሳተፉም ግጭቱ ይበልጥ እየተባባሰ መሄዱንም ምንጮች ጠቁመዋል። ታዲያ ትላንትና ግንቦት 18 ቀን ደግሞ ሌሊት ጀምሮ የውጊያው አቅጣጫ መቀየሩንና የቲዲኤፍ ኃይሎች አርሚ 31 የተባለውን ወታደራዊ ክፍላቸውን በሙሉ አቅም ወደ ዛታ ወረዳ በማንቀሳቀስ መጠነ ሰፊ የመልሶ ማጥቃት መክፈታቸውን ዜማ ቲዩብ ካሰባሰበችው መረጃም ለመረዳት ተችሏል። በዚህም የቲዲኤፍ ኃይሎች አንድ የፌዴራል መከላከያ ፓትሮል
መኪና መማረካቸውንና ወደ ወረዳው ገስግሰው የነበረውን የሐራ መሬትን ታጣቂ ኃይሎች ወደ ኋላ እንዲያፈገፍጉ ማድረጋቸውንም ተረድተናል። ይህ በእንዲህ እንዳለ በማህበራዊ ሚዲያዎች በተለይም በቲክቶክ እና በፌስቡክ ገጾች ላይ የቲፒኤፍ ሐራ መሬት የጌታቸው ረዳ ደጋፊዎችና አንቂዎች የዛታ ወረዳ ሙሉ በሙሉ በጀግናው የሰላም ኃይላችን እጅ ውስጥ ነው በማለት የተናገሩት መረጃ ሐሰት ሲሆን ዜማ ቲዩብ ቅርበት ካላቸውና ከሚያውቃቸው የመረጃ ምንጮች እንዳጠናከረው ከሆነ የቲፒኤፍ ኃይሎች ከዛታ ወረዳ ዋና ዋና አካባቢዎች ወደ ኋላ ማፈግፈጋቸውንና የንቅናቄው ታጣቂዎች ለቀው ወደ ትግራይ አፋር ድንበሮች መሸሻቸውን በተለይም ደግሞ ከመከላከያ ጋር በመሆን በሩባ ጽላራና በሩባ ጀልዋ አካባቢዎች መሰብሰባቸውን ሚዲያችን ከመረጃ ምንጮቹ አረጋግጧል። በአሁኑ ሰዓት መሬት ላይ ያለው ተጨባጭ ሁኔታ እንደሚያሳየው ውጊያው ገና ያልበረደና ውጥረት የነገሰበት ሲሆን ዋናው ግጭት በደቡብ ዛታ ግንባር በተለይም በሩባ ጀልዋ ጽላርና ጽላራ መስመር ላይ ያተኮረ ነው። የአፋር ልዩ ኃይልም ከዚሁ ቀደም እንደተዘገበው ሁሉ አሁንም ከቲፒኤፍ ጎን በመቆም ከመከላከያ ሰራዊት ጋር አብሮ እየተንቀሳቀሰ መሆኑን የሚጠቁሙ መረጃዎችም ያሳያሉ። አንዳንድ መረጃዎች እንደሚያሳዩት የኤርትራና የህወሓት ኃይሎች የፌዴራል መንግስቱ ላይ እንዲሁም ደግሞ የዚህ የሐራ መሬት ላይ ከባድ የተባለ ጦርነት ለመክፈት ክረምትን እየተጠባበቁ ነው። ይሁን እንጂ የመንግስት ኃይሎችና የቲፒኤፍ ሐራ መሬት ታጣቂዎች ደግሞ ከክረምቱ በፊት ትከሻ እየተለካኩ ይመስላሉ። ይህ በእንዲህ እንዳለ ደግሞ እዚሁ የሰሜኑ ውጥረት ላይ ስንቆይ ህወሓት ቤት ለቤት ትጥቅ ማስፈታት መጀመሩም ተነግሯል። የህወሓት ሰራዊት አባላት በአላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄዱ መሆናቸው ተነግሯል። የጦር መሳሪያ ያላቸው ሰዎችም ትጥቅ እየተነጠቁ እያስፈቷቸው መሆኑን ሚዲያችን አረጋግጣለች። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎች እየገለጹም ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ የሰራዊቱ አባላት ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረም ነው ተብሏል። ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ይታወቃል። ከዚህ በተጨማሪም በመሃል ትግራይን ጨምሮ በበርካታ የትግራይ አካባቢዎች ህወሓት ወጣቶችን ማፈስ መጀመሯ ተነግሯል። በኦሮሚያ ደግሞ የአብይ አህመድ መንግስት ወጣቶችን ማፈስ ከዚህ ቀደም ከነበረው በእጥፍ አጧጡፏል። የሁለቱ ኃይሎች ጦርነት ሊጀመር ጫፍ ላይ ደርሷል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የብልጽግና አመራሮችን አጅቦ ሲጓዝ የነበረው ወታደራዊ ኦራል መኪና ተገለበጠ። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደወይን በሚወስደው መስመር ላይ ሲጓዝ የነበረ አንድ ኦራል ወታደራዊ ተሽከርካሪ መገልበጡ ታወቀ። የተሽከርካሪ በደብረ ወርቅ ከተማ ሲያካሂዱት የነበረውን የምርጫ ቅስቀሳና የድጋፍ ሰልፍ ሲያስተባብሩ ያሉ የብልጽግና አመራሮችን አጅቦ ከሚጓዙ በርካታ ፓትሮሎች፣ ኦራሎችና አምቡላንሶች መካከል አንዱ መሆኑን የሚዲያችን ምንጮች አስታውቀዋል። በርካታ የመከላከያ ሰራዊት አባላትን ጭኖ የነበረው ይህ ወታደራዊ ተሽከርካሪ መንገድ ላይ በመገልበጡ ምክንያት በውስጥ የነበሩ የሰራዊቱ አባላት ሕይወታቸው ማለፉንና ሌሎችም ከባድ የአካል ጉዳት እንደደረሰባቸው መረጃዎች ያመላክታሉ። ምንም እንኳን የጉዳቱ አጠቃላይ መጠን በዝርዝር ባይገለጽም በቦታ የነበሩ አምቡላንሶች ጉዳቱ የደረሰባቸውን ወታደሮች ወደ ሆስፒታል ሲያመላልሱም መታየታቸውም ታውቋል። ይህ በእንዲህ እንዳለ የምኒልክ ዕዝ አርበኞች በመርሳ ከተማ የብልጽግናም የጥፋት ሴራን በመመከት ተጠርቶ የነበረውን የግዳጅ ሰልፍ በማቋረጥ በርካታ ወታደሮችን ሙትና ቁስለኛ ማድረጋቸውን አስታወቁ። በአፋብን አጼ ምኒልክ ዕዝ 101ኛ ኮር 35ኛ ባለሽርጡ ክፍለ ጦር በሰሜን ወሎ ሀብሮ ወረዳ በመርሳ ከተማ ብልጽግና በወታደራዊ ኃይል አስገድዶ የሞከረውን የድጋፍ ሰልፍ በድል አድራጊነት አከሸፍን ሲሉ የፋኖ ኃይሎች አስታወቁ። በመርሳ ከተማ የመንግስት ሰራተኛውን ለድጋፍ ሰልፍ ካልወጣችሁ ደሞዛችሁን አግዳለሁ በማለትና የግል ተቋማትን እንዲዘጉና ተሽከርካሪዎች እንዳይንቀሳቀሱ በሚል በጠመንጃ ኃይል ሲያስገድድ የነበረው የብልጽግና ኃይል በ35ኛ ክፍለ ጦር አርበኞች እርምጃ ተወስዶበት ከባድ ኪሳራን ተከናንቦም ተበትኗል ነው የተባለው። የአገዛዙ ኃይሎች በመርሳ ከተማ ሰፍሮበት የነበረው ወታደራዊ ካምፕ ላይ አርበኞቹ በፈጸሙት ስኬታማ የሞርተር ድብደባ በርካታ ወታደሮች መደምሰ
መደምሰሳቸውም ተነግሯል። በዚህ ጥቃት በርካቶች ሲገደሉ 2 አምቡላንስ ሙሉ ቁስለኛ ወታደሮች ለሕክምና ወደ ወልዲያ ከተማ መወሰዳቸውም ታውቋል። በዚህ ወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ የመንግስት ሰራተኞችም ከአፈና እንዲለቀቁም ተደርጓል። በዚህ ጥቃት ከባድ ኪሳራን የተከናነበው የብልጽግና ኃይል የበቀል በትሩን በንጹሃን ላይ በማንሳት በመንገድ ላይ ባገኛቸው ንጹሃኖች ላይ እንዲሁም ቤት ለቤት እየዞረ በርካቶችንም ሲደበድብ ሲዘርፍ ውሏል ነው የተባለው። በተለይ በትላንትናው ዕለትና በዛሬው ዕለት ሊደረጉ ታስበው የነበሩ ሰልፎችን በማቋረጥ ዘንድ ምስራቆቹን አለማድነቅ አይቻልም። ጀብደኛው ምኒልክ እዝ ትላንት የሰሜን ወሎ ዞን መቀመጫ በሆነችው በወልዲያ ከተማ ሊካሄድ የነበረውን የምርጫ ቅስቀሳም በታትኖት እንደነበረም አረጋግጠናል። ዛሬ ደግሞ የሰሜን ወሎ ሀብሮ ወረዳ የሆነችውን በመርሳ ከተማ ያገዛዙ ኃይል ሊያካሄድ የነበረውን የምርጫ ቅስቀሳ በሞርተር ድምፅ እያስጨነቁትም ይገኛሉ ነው የተባለው። የብልጽግና ኃይሎች በተለያዩ አካባቢዎች በህዝብ ተደብቀው ምርጫ ቅስቀሳ በትላንትናው ዕለት እንዲሁም በዛሬው ዕለት እያደረጉ ይገኛሉ። በምስራቅ ቀጠና ግን በርካታ የብልጽግና የምርጫ ቅስቀሳዎች ከሽፈዋል ማለት ይቻላል። ወደ ቀጣዩ ሰበር ዜናችን አልፋለሁ። በባህር ዳር በተቀናጁ የቦምብ ጥቃቶች አገዛዙ ከፍተኛ ባለስልጣንና ታጣቂዎች ተደመሰሱ። የአማራ ፋኖ ብሔራዊ ንቅናቄም አፋብን በባህር ዳር ከተማ በተጠኑ ስትራቴጂክ ቦታዎች ላይ አስደናቂ የተሳካ የቦምብ ጥቃቶችን መፈጸሙን ይፋ አደረገ። በከተማዋ በተለያዩ አካባቢዎች የተፈጸሙት እነዚህ ድንገተኛ ጥቃቶች በአገዛዙ የጸጥታ መዋቅር ላይ ከፍተኛ ድንጋጤና ኪሳራን መፍጠራቸውም ታውቋል። እስካሁን በወጡ መረጃዎች መሰረት የአንድ የክልል ካቢኔ አባልና ከፍተኛ ቁጥር ያላቸው የብልጽግና ታጣቂዎች ሕይወት ማለፉም ተረጋግጧል። የፋኖ የውስጥ መረጃ አውታሮችና የአይን እማኞችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱት ጥቃቱ የተፈጸመው በከተማዋ ቁልፍ በሚባሉ ስፍራዎች ላይ ነው። በባህር ዳር ሌሊቱን 72 ማዲያ ተብሎ በሚጠራው አካባቢና ሌሎች ስማቸው ባልተጠቀሱ ስትራቴጂክ ቦታዎች ላይ በአገዛዙ መከላከያ ሰራዊት ተሽከርካሪዎች ፓትሮሎች ላይ ቀድሞ የተጠመደ የቦምብ ጥቃቶች ተፈጽመዋል። በጥቃቱ ሳቢያ 13 የብልጽግና ታጣቂዎችና የክልል ምክር ቤት አባል የሆኑት አቶ ስመኘው ተኬም ከነበሩበት ወታደራዊ ፓትሮል ጋር ሙሉ በሙሉ መገኘታቸውም ታውቋል። የቦምብ ፍንዳታዎቹ እጅግ ኃይለኛ በመሆኑ በተሽከርካሪ ላይ የነበሩ ኃይሎች ሙሉ በሙሉም ሳይተርፉ መሞታቸውም ነው የታወቀው። ከአደጋው ስፍራ ከተቃጠሉት 2 ወታደራዊ መኪኖች ውስጥ ብቻ 13 ሰዎች አስክሬን ወደ ሆስፒታል መጋዙንም ምንጮቻችን አረጋግጠዋል። ትላንት በህዝብ ተደብቀው ሰልፍ ያስወጡ ካድሬዎች ዛሬ በግላጭ ተገኝተዋል። ይህ በእንዲህ እንዳለ በጥቃቱ ዋዜማ ትላንት በከተማዋ ህዝቡን በግዳጅና በስጋት ውስጥ በመክተት ሰልፍ እንዲወጣ ሲያስተባብሩና ከህዝቡ ጀርባ ተደብቀው የነበሩ የአገዛዙ ካድሬዎች ዛሬ በደረሰው ድንገተኛ ጥቃት ሳቢያ ማንነታቸውና ሴራቸው በግላጭ አደባባይ ላይ መውጣቱን የአካባቢው ምንጮች በምሬትና በትዝብትም ገልጸዋል። ጥቃቱ የከተማዋን የጸጥታ መዋቅር በእጅጉ ያናጋ ሲሆን የአገዛዙን ባለስልጣናትና ታጣቂዎች ከፍተኛ ስጋት ውስጥም መውደቃቸውን ያሳየ ነው ተብሏል። ወደ ቀጣዩ የጦር ግንባር መረጃ አልፋለሁ። የደጃዝማች ተሰማ እርገጤ ክፍለ ጦርና አባላት አርበኞች የተቀናጀ ድል አስመዘገቡ። በሸዋ ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚገኘው ደጃዝማች ተሰማ እርገጤ ክፍለ ጦር ከጀግኖች አባት አርበኞች ጋር በመቀናጀት በብልጽግና ላይ ታላቅ ድል ተቀናጀው ሲል አሳወቀ። ስርዓቱ የጨረባ ምርጫውን በግዳጅ ለማስፈጸምና በንጹሃን ላይ ጭፍጨፋ ለመፈጸም ከሸዋሮቢትና ከአጣዬ ከተሞች በጎዜ ተራራና ልዩ ዞን ተገን በማድረግ ወደ የለየን ቀበሌ ያንቀሳቀሰው የቅጥረኛው ሰራዊት በአናብስት ታጋዮች መብረቃዊ የመልሶ ማጥቃት እርምጃ ተቀጥቅጦ ወደ መጣበትም ተመልሷል ሲሉ የአይን እማኞች ገልጸዋል። ከታደለ ወርቁና መሐመድ ስንዴው ብርጌድ በተወጣጡ ተወርዋሪ ሻለቃዎች አማካኝነት በነጣፊና በስውር ጅረት በኩል የተወጣጣው የአገዛዙ ኃይል የፋኖን በትር መቋቋም ሲያቅተው በንጹሃን አርሶ አደሮች ላይ የጭካኔ በትሩንም አሳርፈዋል። የብልጽግና ኃይል ከሸዋሮቢት ከተማ በመሆን በጀነራል መድፍ በመደብደብ የጎለጎዲሳን ጎጥ ነዋሪ የሆኑትን አሰፋ የተባሉ አባትን ከ2 ህጻናት ልጆቻቸው ጋር ማቁሰሉንና የአርሶ አደሩን ከብቶች
መጨፍጨፉን የክፍለ ጦሯ ህዝብ ግንኙነት ለሚዲያችን ተናግሯል። በይበልጥ በድንጋጤ በፍርሃት የተዋጠው የብልጽግና ሰራዊት መድፍና ሞርተር እየተኮሰ ወደ ሸዋሮቢት ከተማ እግሬ አውጪኝ ብሎ መሸሹም ታውቋል። በሌሎች ግንባሮችም ተመሳሳይ ድል ተመዝግቧል ያሉት የፋኖ ኃይሎች ከአጣዬ ወደ አለላ ቀበሌ ወደ ብርቂቱና ሸረፉ የተንቀሳቀሰው የብልጽግና ተጨማሪ ኃይል የአካባቢው አባት አርበኞች ቀድመው በመመከትና ከሰዓት በኋላ በመልሶ ማጥቃት የብልጽግናን ኃይል ወደ ቀበሩ ጉድጓድ እንዲመለስም አድርገውታል። እንዲሁም ከመንዝማ ሞሞላሌ ወረዳ ለምርጫ ቅስቀሳ ወደ መለያና ይግመ የተንቀሳቀሰ የነበረው የብልጽግና ኃይል በአባት አርበኞች የጥበብ ስልት ታቅዶ የነበረው የፖለቲካ ቁማሩ እንዲከሽፍ ተደርጎ ተዋርዶ ወደ መጣበትም ተመልሷል ሲሉ እማኞች ተናግረዋል። በመጨረሻ ከሰሞኑ በፋኖ የተገደለውን ጀነራል ተከትሎ በርካታ አስተያየቶች እየተሰጡ ነው። ከዚህ ጋር በተያዘ የድሉ ባለቤቶች የአፋብን ቢዛሞ ቀጠና ሰብሳቢ ፋኖ ንጉሱ ዋለልኝ ከኢኤምኤስ ጋር ትላንት ምሽት ቆይታ አድርጓል። የሱን ቆይታ አድምጠን እንመለስ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና ባለፈው እሁድ ግንቦት 16 ቀን 2018 ዓ.ም ከነቀምት ወደ ጊዳ አያና ሲንቀሳቀስ የነበረ የመከላከያ ሰራዊት ኮንቮይ ላይ አንዶዴ ዲቾ የተባለ አካባቢ ላይ በከፈተው ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይተነው እንዲሁም ኮሎኔሉ መገደሉ ተሰምቷል። አንድ ሙሉ ሬጅመንትም መደምሰሱ እየተነገረ ነው። ይህንን ለማጣራት ወደ አካባቢው ደውለን ነበረ። ፋኖ ንጉስ ዋለ የአማራ ብሔራዊ ንቅናቄ ቢዛሞ ቀጠና ፋኖ ሰብሳቢ ነው። ምንድነው እስቲ ባለፈው ግንቦት 16 ቀን የሆነው አጠቃላይ ሁኔታውን እስቲ መረጃውን አካፍለን። እናመሰግናለን ወንድማገኝ። እንግዲህ በወቅቱ የሆነው ያው በተደጋጋሚ በዚህ ሰሞን በተለይ ከተለየ መንገድ ከግንቦት ከገባ ጀምሮ በተከታታይ ጠላት አካባቢያችን በጣም እየረበሸ ነበርና ስለዚህ በተደጋጋሚ ጥቃት እየተሰነዘረ እኛም የመከላከልም መልሶ ማጥቃትም ስራ ላይ ሰነበት። ስለዚህ ይህንን የሚያደርገው አካል ይሄ አሁን እርምጃ የተወሰደበት ብርጋዴር ጀነራል ማዕረግ ያለው ሰውዬ እንደሚመራው ማን ማለት ነው የሚያስተባብረው ነው። ከላይ እዝ ምክትል አዛዡ ብርጋዴር ጀነራል አስናቀ የሚመራው። እሺ ቀጥል። የማዕከላዊ አዛዡ ብርጋዴር ጀነራል አስናቃይተነው ጊዳ አያና የምትባል ከተማ ተቀምጦ ይህን ኦፕሬሽን እየመራው እንደሆነ በተደጋጋሚ መረጃዎች ይደርሱ ነበር። ስለዚህ በተደጋጋሚ ከነቀምት ጊዳ ከጊዳ ነቀምት እየተመላለስም ይህን ኦፕሬሽን እንደሚመራ መረጃ ደረሰን። ስለዚህ ከዕለታት አንድ ቀን ይህን እንቅስቃሴ ሲያደርግ እኛም በዚህ ሁኔታ እሱን ላይ ጥቃት መሰንዘር እንዳለብን መከርን ማለት ነው። እሱ በሚንቀሳቀስበት አካባቢ ሁሉ መረጃ የመወጠር ስራ ነበር የሰራ ነው። እንግዲህ ዕለተ እሑድ የእሱን እንቅስቃሴ የሚከታተል ሰው ባስቀመጥ ሰውየው አንድ ሬጅመንት ከሁለት ሬጅመንት የተወጣጣ ግን አንድ ሬጅመንት የሚሆን የሬጅመንቶችን ቁጥር አሁን ዘነጓቸው እንጂ በዛ ልክ ተነግሮን ነው በእንቅስቃሴ። አንድ ሬጅመንት በወታደራዊ አገላለጽ አንድ ሬጅመንት ምን ያህል የሰው ቁጥር ይዛል? ከ500 እስከ 600። እሺ። ስለዚህ በሱ ታጅቦ በኮንቮይ ወታደራዊ መኪና 2 5 ኦራል እና ሌሎች አንድ አይሱዚ መኪኖች አንድ የግል መኪና አስገድዶ ማለት በሱ እየተጓዘ እያለ ታጅቦ ስለዚህ ለዚህ ኦፕሬሽን ሰውየውን ለማግኘት ወይ በደፈጣ የፈለግነውን ነገር ለማድረግ የሚመች የተመረጠ ቦታ ነበርና በፍጥነት የኛን ኃይሉን የኛን ሻለቃ ወደዛ አቅንታ 2 ሻለቃ ናቸው 2 ሻለቆች ቦታው ላይ ደፈጣ ስራ እንዲሰሩ ትዕዛዝ ወረደላቸው። በፍጥነት ቦታው መያዝ ቻሉ ማለት። ስለዚህ ምንድነው አንድ ዲቾ ይባላል። ዲቾ ተራራ ነው። በዚህ ተራራ ሰንጥቆ የሚያልፍ አስፋልት መንገድ አለ። እሱን ማዶና ማዶ ሆኖ እንዲይዙት ነው ትዕዛዝ የተሰጠ። ስለዚህ ኦፕሬሽኑን በሚገባ ተሰራ። ስለዚህ በቀጥታ እሱ ያለበትን መኪኖችም ከየሱም አብሬ የነበሩትም ሰዎች መጀመሪያ እነሱ ላይ ያረፈ ማለት ነው። ስለዚህ እሱን በማግኘት ተቻለ። እሱ ያለበትን መኪና ታርጌት ነበረች። እሱ እንግዲህ ተሳካልን ማለት ነው። በዚህ ሁኔታ ሌሎች በሌላው መኪና የተጫነው ኃይል ሙሉ ያው ተኩስ ከፈተ። ውርድ ውስጥ ሆኖ ተኩስ ሲከፍት ብሬን ስናይፐርና ሌሎቹ የነፍስ ወከፍ ከቡድን እስከ ነፍስ ወከፍ መሳሪያዎች ዝግጁ ነበሩ። አርቢጂ፣ ብሬን፣ ስናይፐር እና ሌሎችም መሳሪያዎች በሚገባ ተዘጋጅተው ለኦፕሬሽኑ የተቀመጡ ስለነበሩ ወዲያውኑ ሁሉም አውቶማቲክ ከጠላት ለሚተኮሰው ጥይት ምላሽ መስጠት ጀመሩ ማለት ነው። ለዚህ 8ቱም መኪና እና
ከጋዩት 2 መኪኖች በተጨማሪ 6 መኪኖች አጠቃላይ 8 መኪና በቁጥጥር ስር ዋለ። ጠላት የሞተው ሞቶ የተረፈው በእግሩ ከመኪና እየወረደ ፈረጠጠ። 3ቱም በእጅ መያዝ ተቻለ። የጠላት ምርኮኛ ማለት ሌሎች በርካታ የቡድን እነ ብሬን ስናይፐርና ብዙ ክላሾች እንደዚሁም ብዙ አስቃጥላ ጥይት መማረክ ተቻለ ማለት ነው። እና ሰዓቱ ቀኑ እሁድ ዕለት 16 ነው። ከጧቱ 4 ሰዓት ነው ጉዳይ የተከናወነው ማለት ነው። ሰውየው ከመነሻው ጀምሮ እዛ ቦታ እስከሚደርስ ድረስ ያንዳንዷን መረጃ የሚያደርሰን ሰው መድበን ነበር። ለዚህ አጋጣሚውን ተጠቅመናል። ተሳክቶልናል። እንግዲህ የአማራ ሕዝብ እንደሚታወቀው ወለጋ ምድር ላይ በተለያየ ጊዜ ጭፍጨፋ ሲደረግብን ነው የቆየ። በመጀመሪያ በሸኔ የሚባል የዳቦ ስም በተሰጠው አካል፣ ከዛ የኦሮሚያ ልዩነትና ሌሎች የክልሉ የጸጥታ ኃይሎች በጥምር ሲያጠቁት የቆየ ሕዝብ ነው። ከዛ አሁን የሀገር መከላከያ ተብሎ በሚጠራው አካል በዚህ ልክ ብርጋዴር ጀነራል ማዕረግ ያላቸው ግለሰቦች በሚመሩት ኃይል ነው ማህበረሰቡ ቤቱ የሚቃጠለው፣ ንብረቱ የሚዘረፈው፣ ወገኑ የሚጨፈጨፈው እና የአማራ ህዝብ በዚህ ልክ በጥላቻ በአማራ ህዝብ ጥላቻ ያበደ እኔ መከላከያ ከፍተኛ ማዕረግ ያለው ጀነራል በሚገባ እናቶቻችን እንባ የምናብስበት ነገር ለእኛ ትልቅ ድል ነው። ጀነራሉ ብቻ ነው የነበረው? የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቀ ብቻ ነው? ከአንድ ሬጅመንት ውስጥ ምናልባት ከፍተኛ መስመራዊ መኮንኖች ሊኖሩ ይችላሉ። ምናልባት ከ500 እስከ 600 ቁጥር ካለው ምንድነው አሁን እኛ ያረጋገጥነውን ነው። ከአሁን በፊትም ብዙ ስራዎችን ሰርተናል። ብዙ አይነት የደፈጣ ስራዎች ሰርተን ብዙ ድምሰሳዎች አድርገን እናውቃለን። ነገር ግን ምንድነው የሌሎች ማዕረግና ስም በጥቆማው አልደረሰም። ዋና ታርጌታችን ሰውየውን ስለነበረ ስለዚህ ሰውየውን በፎቶም ደርሶናል። ቀድሞ ጋገጥ መታወቂያውን መቀበል ተችሏል እና ሌሎች ጥቆማዎች ስላልደረሰን እንጂ አሁን በእንትን ደረጃ ብዙ ሻለቃ አመራሮች አብረው እንደነበሩ ካድሬዎች፣ የመንግስት ካድሬዎች፣ የብልጽግና ፓርቲ ካድሬዎች፣ የወረዳ ሜዞንም እንደዚሁም አንድ አብዱ የሚባል ኮሎኔል በወሬ ደረጃ ስለሆነ አሁን በተጨባጭ እነዚህ ብለን ማምጣት ስለማንችል ነው እንጂ አንድ ኮሎኔልና ትራይል የሚባሉ 2 ኮሎኔሎች እና ሌሎች ሻለቃዎችም አብረው እንደተደመሰሱ ተነገረን ያለ ማለት ነው። ይሄ የቢዛሞ ቀጠና ከተመሰረተ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ፋኖ ባደረገው ተጋድሎ ከአማራ ክልል ውጭ ምናልባት የመከላከያ ሰራዊት ውስጥ ካሉት ከፍተኛ መኮንኖች ጀነራል የመጀመሪያው ነው አይደለ? ይሄ እውነት ነው። እኛም እንደዚህ ነው እንግዲህ በነገራችን ላይ ከሌሎች አመራሮችም ከኛ አመራሮች ማለት ነው የመጀመሪያው በጀነራል ማድረግ የመጀመሪያው እኛ እርምጃ የወሰድን መሆኑን አረጋግጠውልናል። በጣም አመሰግናለሁ። እንግዲህ ሌሎች መረጃዎች ካሉ ሌላ ጊዜ ማገኘህ ነው የሚሆነው። ለሰጠኸኝ መረጃ በኤምኤስ ተመልካች ስም ከልብ ነው የማመሰግነው። አመሰግናለሁ። የቢዛሞ የፋኖ ቀጠና በደረሰው መረጃ መሰረት በተለይ ዶቼ ተራራ ላይ ጠብቀው አንድ ሬጅመንት ነው መታን ያሉት። አንድ ሬጅመንት ቁጥሩ በወታደራዊ ቋንቋ አገላለጽ ከ500 እስከ 6 ይደርሳል። እንግዲህ ያንን በተደራጀ መንገድ የጀነራሉ ህይወት አልፏል። የቀብር ስነስርዓቱም በአዲስ አበባ እንደተፈጸመ ዛሬ እየተነገረ ነው። በመንግስት መገናኛ ብዙሃን ጀነራሉን በተመለከተ ያሉት ነገር የለም። እንግዲህ የእርስ በርስ ጦርነት አሳዛኝነቱ ይሄ ነው። በተለይ ኢትዮጵያ የሀገር መከላከያ ከፍተኛ ጀነራሎች በዚህ ደረጃ ህይወታቸው አልፎ ለዜና እንኳን የማይበቁበት ሁኔታ ሲኖር ለማን ነው የሁሉ መስዋዕትነት የሚከፈለው የሚለው ጥያቄ መነሳት አለበት። አንዳንድ ጀነራሎች ብልጽግናን ደግፈው ዛሬ በባህር ዳርም እንዳየነው እነ ጀነራል መሐመድ ተሰማ የምስራቅ እዝ ዋና አዛዥ ከብልጽግና መሪዎች ጋር በባህር ዳር ሰላማዊ ሰልፍ ላይ መገኘታቸውን ተመልክተናል። ፎቶ ያው ከጀርባ እንደምታዩት ነው። የከፍተኛ ጀነራሉ የብልጽግና የድጋፍ ሰልፍ ላይ ብልጽግናን ምረጡ የሚል ነዶን ቲሸርት ለብሰው ካሉ ከፍተኛ የመንግስት ባለስልጣናት ጋር ጀነራሉን በፈገግታ ተሞልቶ በስታዲየም ውስጥ ሲምነሸነሽ ተመልክተነዋል። የኢትዮጵያ ፖለቲካ በአጭሩ ይሄንን የሚመስለው እና ጀነራሉ ግን ምናልባት በዚህ እርስ በርስ ጦርነት ዋጋ ከፍሎ እንኳን ስሙ የማይነሳበት ሁኔታ አለና ነው። አስገራሚ ድል ነው። ምክንያቱም ቅድም ፋኖ አዛዡ እንደተናገረው ያው ለመጀመሪያ ጊዜ ነው አንድ ብርጋዴር ጀነራል በጀነራል ማዕረግ ያለው ሰው በፋኖ ኃይሎች ሲገደል። ይሄ መጀመሪያ ነው። የተገደለው ደግሞ ከአማራ ክልል ውጭ ሆኖ ቢዛሞ ወይም ወለጋ መሆኑ ደግሞ ሌላው አስገራሚ ያደርገዋል። ይሄ እንግዲህ ለብዙ ጀነራሎች የማንቂያ ደወል ይመስለኛል። በዚህ ጦርነት የሚተርፍ የለም። በዚህ በፊት እንደምናውቀው በጦርነት ጀነራል አይገደልም ይባላል፣ ምክንያቱም በሩቅ ሆኖ ነው የሚያዋጋው። ነገር ግን እንዲህ አይነት ጥቃቶች የትኛው ቦታ ላይ ሊፈጸሙ እንደሚችሉ ማወቅ ያስፈልጋልና ትልቅ የማንቂያ ደወል ነው።